የመብራቱ እንትን ላይ ስለሆነ በጣም ጨረር አደረገው መሰለኛ እና እንደምታዩት የሁላችሁ ፊቴን ሁሉ ነው የተቀባሁት። አያችሁት? ፊቴን ሁሉ ተቀብቼዋለሁ። ምክንያቱም ቅቤ ስለሆነ ምንም ኬሚካል ነገር ስለሌለው የሚጠቅም ነገር ነው እንጂ የሚጎዳ የለም። እና እንደዚህ ፊቴን ጭብርቅርቅርቅ ፊቴን ሁሉ እንደዚህ ጭብርቅርቅ እስከምን ነው የተቀባሁት። ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ቪዲዮ እንኳን አታዩም፣ ግን ያው ባታዩም እስኪ የምጠቀምበትን ለእናንተ ምናልባት አንዳንድ የሚፈልግ ሰው የሚጠቀም ካለ ብዬ ዛሬም ወደ እናንተ መጥቻለሁ ማለት ነው። አሁን ከዚህ ጋር እንደምታዩትኝ ይሄ የካርቶኑ ለኬክ የምንጠቀምበት ለክሬም ለተለያዩ ክሬም እንጠቀምበታለን ማለት ነው። የክሬሙ ነው፣ ግን ደግሞ በጁስ መፍጫው ስንፈጨው ቅቤ ይወጣልናል። የፀጉር ቅቤ አውጥተን እንቀባዋለን ማለት ነው። እንደምታዩት ይሄን ነው የምጠቀመው። ከዚህ ጋር ደግሞ እንደምታዩት ቡና አለኝ ማለት ነው። ከቡና ጋር ነው የምጠቀመው። ለምሳሌ ፀጉራችሁ ላይ ቀለም ተቀብታችሁ ያን ቀለም ማስለቀቅ ያቃታችሁ ቀለሙ እንዲለቅላችሁ የምትፈልጉ ካላችሁ ቅቤ የፀጉር ቅቤ ስትቀቡትኝ ከፀጉራችሁ ላይ ያለው የተቀባችሁት ቀለም እንዳለ ነው የሚለቀው ማለት ነው። ያው ቀለም ላላችሁ ሰዎች ቅቤ አይመከርም። ቀለም ከተቀባችሁ ያን ቀለሙን ስለሚያስለቅቅባችሁ ማለት ነው። ቀለሙን ያስለቅቀዋል እና ስለዚህ ያው ቀለም እንዲለቅባችሁ የማትፈልጉ ሰዎች ቅቤ አይመከርም ማለት ነው። አሁን ወደዚህ ወደ አሰራሩ ወስዳችኋለሁ። አሰራሩን እስከ መጨረሻው አይታችሁ ተጠቀሙበት። አሁን ከዚህ ጋር እንደምታዩትኝ ወተቱንን ወደ ጁስ እየገለበጥኩት ነው። የካርቶኑን እንትን ወደ መፍጫው እያስገባሁት ነው። ወደ ጁስ መፍጫው ነው እንትን የምለው እኔ የምፈጨው ያው በጁስ መፍጫው ነው ማዘጋጀው። ከዛ ቀዝቃዛ አንድ ትልቅ ብርጭቆ ውሃ አደረኩበት ማለት ነው። እስከሚበቃው ድረስ ካልበቃም መጨመር ትችላላችሁ፣ እስከቃችሁ ማለት ነው። አሁን ከዚህ ጋር እንግዲህ እንደምታዩትኝ እዚህ ጋር እየፈጨሁት ነው። የበረዶ መፍጫ ከሆነ ያላችሁ ወዲያው ባንዴ ነው የሚያወጣው። አያችሁትኝ? አሁን ከዚህ ጋር የበረዶ መፍጫው ነው የኔ ያለኝና የጁስ መፍጫ የበረዶ ነው የሚለው ወዲያውን ነው ያወጣልኝ። ራሱ 3 ደቂቃ ባልቆየው እንደዚህ ያወጣልኝ። ይኸውላችሁ በጣም የሚያምር ቅቤ ነው የወጣው። 3 ደቂቃ ባልሞላ እንደዚህ በጣም የሚያምር ቅቤ ነው የሰጠኝ ማለት ነው። እንደውም አሁን ያው ሙቀት ስለሆነ በቀዝቃዛ ጊዜ በዚህ 2 ባደረኩበት ሰዓት በጣም በትልቁ ነው የሚወጣው። አሁን እንግዲህ እዚህ ሙቀት ስለሆነ ያው ስለሚቀልጥ ነውና ግን ያው ወጦልኛል ማለት ነው። በጣም የሚያምር ቅቤ ነው የወጣ። ብዙዎቻችሁ ቅቤ ካወጣችሁ በኋላ በውሃ ታጥቦታላችሁ። እኔ ግን አላጥበውም። ምክንያቱም ከአንዳንዴ ሰዎቹ ሆነ ብለው እርጎ ይቀባሉ፣ ወተት ያለው ነክ ይቀባሉ ለፀጉራቸው አሪፍ ስለሆነ ማለት ነው። እኔ ደግሞ በውሃ ማላጥበው ውሃ ጨውነት አለው። ውሃው ጨው ስለሆነ ከቅቤ ላይ እንደገና ጨው ማድረጉ ጥሩ አይመጣምና እኔ የምፈልገው እስከ ውሃው የራሱ በእንትኑ እንዳለ መቀባት ነው የምፈልገው ማለት ነው። ምክንያቱም ውሃው ካጠበው ጨው ነው የሚይዘው መልሶ ማለት ነው። እና እንደምታዩትኝ ይኸውላችሁ በጣም የሚያምር ቅቤ ነው የወጣው። እኔ ደግሞ ቅቤ በጣም ነው የምወደው። ከፈሳሽ ቅባት እንትን ካልኩኝ ያው ቅቤ ነው የምቀባው ማለት ነው። ብዙን ጊዜ ያው ፈሳሽ ቅባት እቀባለሁ። የበሮዝመሪ የሚሰሩ ቅባቶች ማንኛውንም ፈሳሽ ቅባት በሮዝመሪ መዘጋጀት መስራት ትችላላችሁ። ገበያ ላይ የሚውሉትኝ ኬሚካል ስለሚጨምሩበት ፀጉር ያሳድጋን፣ ፀጉር እንዲላን የሚሏቸው ዝም ብለው ነው። እንግዲህ እንደምታዩት ይኸው በሚታይ እቃ ለእናንተ አደረኩት እንድታዩትኝ። ይኸውላችሁ በጣም ነው የሚያምር። ፊቴን ሁሉ እቀባዋለሁ። አይገርማችሁ? ፊቴን ሁሉ ነው የምቀባውና በጣም የሚያምር ቅቤ ነው እየወጣልኝ። ይኸውላችሁ ከዚህ ጋር አሁን ምን አደርጋለሁ? ቡና ጨምርበታለሁ ማለት ነው። ቡናውን በጣም ማላም አለባችሁ። ላም አድርጋችሁ ፍጩትኝ።
የምትፈልጉ ደግሞ ያው የነጮቹ አዘጋጅተው እንትን የሚሉትን ማድረግ ትችላላችሁ። እኔ ግን የምፈልገው ፍሬሽ ቡና ነው። አንደኛ ፍሬሽ ቡና ቅባትም አለው። ቅባታውን ለምሳሌ ቡና ስንጠጣ አይታችሁ ከሆነ ከስኒው ላይ በጣም ጥብርብርበር የሚል ቅባት ነው የሚወጣው። ያ ቅባት ለጸጉራችን ለኛም ይጠቅመናል ማለት ነው። አሁን እንደምታዩት ስቀላቅለው ተታች ውሃ ይታያችኋል። አሁን ይሄ የጠለላ ነው የሚባለው የራሱ የቅቤው ውሃ ነው። ግን ይሄ የቅቤው ውሃ አልደፋውም፣ ጭንቅላቴ ላይ ድፍት አደርገዋለሁ ማለት ነው። ቅቤው ግን በእንደዚህ አይነት በሚያምር መልኩ እንትን ብሏል። ይኸውላችሁ በጣም ነው የሚያምር። አሁን ይኸው ከዚህ ጋር ሽንት ቤት ይዤ ገባሁ። ልቀባ ነው እንግዲህ በጣም ነው የሚያምር ሽንት ቤቱ። ትንሽ መብራቱ ድብዝዝ ብሏል። መብራቱ ላይ ስላለ አደበዘዘኝ። አይገርምም? መብራቱ ጭንቅላቴ ላይ ነው ያለውና ያው ጨረሩ እንትን አለው ማለት ነው። ጨረሩ አደበዘዘኝ ማለት ነው። እና አሁን እንደዚህ እያደረግኩኝ ጸጉሬንን እቀባዋለሁኝ። ወይኔ በስማም ሲያቀዘቅዝ፣ በጣም ነው የሚያቀዘቅዝ። ቆዳችን እንዳለ በጣም ነው የሚያቀዘቅዝ። እኔ ቅቤ በጣም ነው የምወደው። ያው በጣም እወዳለሁ ቅቤ። እኔ ማንኛውንም እንትን አልጠላውም። ቅቤ በጣም ነው እንትን የሚለኝ። 1 ሰዓት 2 ሰዓት ቆይቼ ታጠበዋለሁ። ምንም ጣጣ የለም። ቤት በመሆንበት ሰዓት እንግዲህ ቅቤ የገጠር ልጅ ስለሆንኩም ገጠር ስላደግኩም እንደሆነ አላቅም፣ እንደኔ ቅቤ በጣም የሚወድ ያለ አይመስለኝም። ብዙ ሰዎች ቅቤ ስታነሱባቸው ወይም ቅቤ ስትቀቡ ስታዩ የሚያስታውኩ ሰዎች አሉ። እኔ ግን ያው ገጠር ስለሆነ ያደግኩትኝ ቅቤ እንግዲህ በቤታችን አልበን ገፍተን ጠለላውንም ጠጥተን ሽፍት ነው የሚባል እንደዚህ ስትገፉ ሽፍት ቅቤ እንደዚህ ሲወጣ እሱንም ጠጥተን ነውና ያደግነው። ቅቤ እኔ በጣም ነው የምወደው። ብዙዎች ስለ ቅቤ አይደለም ሊቀቡ ቀርቶ ስትቀቡ ስታዩ የሚያስታውቁ ሰዎች አሉ ማለት ነው። እንግዲህ ቀርቶባቸዋል ጥቅሙን ስላላወቁት ነው እያልኩኝ። እኔ ግን ያው ቅቤ በጣም ስለምወድ አንደኛ ለጭንቅላታችን በምንጨናነቅበት ጊዜ እንደዚህ ራሳችን በሚያመን ጊዜ እንደ ልምድ ሆኖብን እንደሆነም አላውቅም ቅቤ ስንቀባ ይሻለናል ማለት ነው። ያ ደግሞ እንግዲህ ከልምድ የወሰድነው ነው መሰለኝ። እንደ ልምድ አድርገን ቅቤ ያድነናል ብለን ስለምናምን አይምሯችንን ፈታ ስለሚያደርገው ቅቤ ስንቀባ አይምሯችን ቅዝቅዝ ስለሚለን ቅቤ ያው አዘውትረን እንቀባለን ማለት ነው። እኔም እንግዲህ ሀገር ቤት የለመድኩትን ልምድ ከውጩ አባይ ማዶ ተሻግሬ መጥቼ ዛሬም ቅቤንን እንደዚሁ በሚመቸኝ ሰዓት ሁሉ እቀባለሁ። አንደኛ ጸጉራችሁ ላይ ቀለም ከሌለ ምንም ያስፈራችሁ ነገር የለም። ቀለም ግን የምትቀቡ ከሆነ ያው ቀለሙን ስለሚያነሳባችሁ ቅቤ ለመቀባት አይመቻችሁም ማለት ነው። ምክንያቱም ቀለም ካለ ቀለሙንን ብድግ ነው የሚያደርገው። አሁን እኔ አልፎ አልፎ ብራውን ሂና እቀባለሁ ማለት ነው፣ ጸጉሬ ብራውን እንዲሆንልኝ ብዬ። ግን ያው ቅቤ ስቀባ ያነሰዋል። ቅቤ በማልቀባበት ጊዜ ደግሞ መልሼ ሂናውን እቀባለሁ ማለት ነው። ብራውን ጸጉር ወርቃማ ንጹህ ከኬሚካል የጸዳ እንዲሆንላችሁ ከፈለጋችሁ ማለት ነው። ሂና ቀዩንን ሂና ብትቀቡ ቀይ አያደርገውም ጸጉራችሁ። የኛ ጸጉር አይቀላም። አይገርማችሁም? የኛ ጸጉር በጣም ኃይለኛ ነውና ጸጉራችን በፍጹም አይቀላም። ስለዚህ ብራውንን ሂና ብትቀቡ ለጸጉራችሁ ያፋፋን እንዲበዛ ያደርጋን። በቃ የማይስማማችሁ ሰዎች ግን አትቀቡ። ምክንያቱም አለርጂክም የሚሆንባቸው ምናምን ስላለ ብዙ ሰዎች ሂና ሲቀቡ ቆዳቸው ይደርቃን፣ ጸጉራቸው ይሰባበራን። ሁሉም ሰው ይመቸዋል፣ ይስማማዋል ማለት አይደለም። እኔ ግን ሂና በምቀባበት ጊዜ ጸጉሬ ይስማማዋል፣ ይፋፋን፣ እንትን ይላል፣ ወዛማ ይሆናል። እኔ ደግሞ የምቀባው ያው የተፈጥሮ ነው። እኔ በማንኛውንም ነገር የተፈጥሮ ነገሮች በጣም ነው የምወደው። የተፈጥሮ ነገር አምናለሁ። ምክንያቱም ከኬሚካል ነፃ የሆነ ስለሆነ ምንጊዜም እኔ የተፈጥሮ ነገሮችን ነው ማዘውተር የምወደው ማለት ነው። በምግቤም በአቀባቤም ፊቴም እንግዲህ ኦሪጂናል ምንም የኬሚካል ነገር አስነክቼ አላውቅም። እንግዲህ እስካሁን በዚህ እድሜ እኔ እስካሁን ኬሚካል የሚባል ነገር ፊቴን ይሄ ሜካፕ ነው የምትሉት የቻይና ጭቃ ምናምን የምትሉትን
አስነክቼ አላቅም ማለት ነው። እንግዲህ ፀጉሬን በዚህ መልኩ ሁላችሁ ቀብቼ መሳጅ እያደረግኩት ነው። ፀጉሬን ቀባሁትኝ መሳጅ እያደረግኩት ነው። ምክንያቱም ፀጉራችን ብቻ ሳይሆን ወደ ውስጥ ወደ ቆዳችን ዘልቆ እንዲገባ ማለት ነው። እና በዚህ መልኩ ፀጉሬንን ተቀብቻለሁ ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ አሳያችኋለሁ። የመብራቱ እንትን ላይ ስለሆነ በጣም ጨረር አደረገው መሰለኛ እና እንደምታዩት የሁላችሁ ፊቴን ሁሉ ነው የተቀባሁት። አያችሁት? ፊቴን ሁሉ ተቀብቼዋለሁ። ምክንያቱም ቅቤ ስለሆነ ምንም ኬሚካል ነገር ስለሌለው የሚጠቅም ነገር ነው እንጂ የሚጎዳ የለም። እና እንደዚህ ፊቴን ጭብርቅርቅርቅ ፊቴን ሁሉ እንደዚህ ጭብርቅርቅ እስከምን ነው የተቀባሁት። የፈለጋችሁትን ያህል ጊዜ ሰዓት መቆየት ትችላላችሁ። እንደገና ደግሞ ፀጉራችሁ ማለት ነው። አሁን ለምሳሌ ቀለም ካለው ፀጉራችሁ ቀለም ኖሮት ፀጉራችሁ ያንን ቀለም የማትፈልጉት ከሆነ ፀጉራችሁ ላይ ያለውን ቀለም ለማስነሳት ከፈለጋችሁ እንደዚህ ቅቤ መቀባት ትችላላችሁ። ቀለም የተባለ ነገር ካለ ጭንቅላታችሁ ላይ ቅቤ ከተቀባችሁ ውልቅ አድርጎ ነው የሚጥለው ማለት ነው። እና እኔም ዛሬ ቅቤን ወደዚህ አይነት ታካታከል ቡና ፊቴን አያችሁት? በቡና ማለት ነው። ቡና ለምን ቅቤው ላይ ቡና አለው። ፊቴንም ቀባሁት፣ ፀጉሬንም ፊቴንም በአንድ ላይ ሶፔ አይዋ